የአሜሪካን መንግስት ልክ እንደ አይኑ ብሌን የሚጠብቀው ናሳ ከሰሞኑን ባጋራው አንድ ቪዲዮ ሳቢያ በርካታ ወቀሳዎች ቀረቡበት። የሴራ ተንታኞች ስለ ናሳ ያጋሩት እውነት ናሳ ለዓመታት ደብቆት የቆየው ምስጢር የተጋለጠ ይመስላል። ናሳ ከሰሞኑን በማርስ ላይ አገኘዋቸው ያላቸው ፍጥረቶች ምንድን ናቸው? እውነት እነዚህ ፍጥረቶች ወይንስ ደግሞ የተቀነባበረ ሴራ? እነዚህ ፍጥረታትስ አሁን አዲስ ግኝቶች ከሆኑ በአሁኑ ሰዓት እንዲታዩስ ለምን ተፈለገ? ናሳ የሰወረው ድብቅ እውነት፣ ስውሩ መልእክትስ ምን ይሆን? ሰላምና ጤና ለእናንተ ተመኘን ውድ ጊዜ ቲዩብ ቤተሰቦቻችን። እንግዲህ በዛሬው ዝግጅታችን ከሰሞኑ በናሳ የጠፈር ተመራማሪዎች ዘንድ እጅግ ታላቅ ድንጋጤንና ግርታን የፈጠረ አንድ ቪዲዮ በተለያዩ የማህበራዊ ሚዲያዎች ላይ ተሰራጭቶ ተመልክተናል። ታዲያ ይህንንም እውነት በተመለከተ አንዳንድ የሴራ ተንታኞች ስለዚህ ጉዳይ ሰፋ ያለ ማብራሪያ እየሰጡ ይገኛሉ። እውን ይህ ቪዲዮ በእውነትም በማርስ ላይ የተገኙ ፍጥረቶች ናቸው ወይንስ ደግሞ በኤአይ የተቀነባበሩ ቪዲዮዎች ናቸው የሚለውንም እውነት ፍንትው አድርጎ የሚያሳይ መረጃዎችም እየወጡ ይገኛሉ። እኛም በዚህ ጉዳይ ላይ መረጃዎችን አሰባስበን ዝግጅታችንን ይዘንላችሁ መተናል። እስከ ዝግጅታችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያሰፈራችሁ አብራችሁን እንድትቆዩ ጋበዝን። እንግዲህ አሜሪካን እንደ አይኗ ብሌን የምትጠብቀው አንድ የጠፈር ተቋም እንዳለት ይታወቃል። ይህም የጠፈርና የምርምር ተቋሟም ናሳ በመባል ይታወቃል። ታዲያ መቀመጫውን በዩናይትድ ስቴትስ ዋሽንግተን ዲሲ ያደረገው ናሳ እንግዲህ ከሰሞኑ አንድ ቪዲዮ አጋርቶ እንደነበር ሁላችንም እናስታውሳለን። ታዲያ ይህም ቪዲዮ በበርካታ የናሳ ተመራማሪዎች ዘንድ እጅግ ከባድ የሆነ ድንጋጤንም የፈጠረ ቪዲዮ እንደነበርም ተገልጿል። ይህ በናሳ ተመራማሪዎች በማርስ ላይ ተገኝቷል የተባለው ፍጥረትም እጅግ በርካቶች መላምቶችንና እንዲሁም ደግሞ የሴራ ተንታኞችን በዚህ ጉዳይ ላይ ሀሳባቸውን እንዲሰጡና ትኩረታቸውን የሳበም ጉዳይ ሆኗል። የናሳ ሮቨር በማርስ ላይ ያልተለመደ መዋቅር ያለው እንግዳ የሆነ ምናልባትም ደግሞ መርዛማ የሚመስልና ምስጢራዊና እንግዳ የሆነ ፍጥረት የሚመስል ቅርጽ ያለው ፍጥረትም በምስሉ ቀርጾ ከሰሞኑ በተለያዩ የማህበራዊ ሚዲያዎች ላይ እያጋራ እንደሚገኝ ተመልክተናል። የጠፈር ድርጅቱ ናሳም ስለ አዲሱ ፍጥረት ወይንም ደግሞ እንግዳ ነገር ተፈጥሮ እስካሁን ድረስ ይፋዊ መግለጫ ባያወጣም ከምድራችን ውጪ ህይወት ያላቸው ነገሮች እንደሚኖሩ ያረጋገጠ ጉዳይ ነውም እየተባለለት ይገኛል። ይህ በማርስ ዙሪያ በሚዞሩ ሳተላይቶች ከፍተኛ ጥራት ባላቸው ምስሎች የተቀረጸው ፍጥረትም ሳይንቲስቶችና የጠፈር አድናቂዎችን አስገርሟቸው በእጅጉም አስደንግጧቸው እንዲሁም ደግሞ ግራም እያጋባቸው ይገኛል። አንዳንድ ባለሙያዎች ወይም ተመራማሪዎች እንግዲህ ተፈጥሯዊ ሊሆን ይችላል እያሉ እየተናገሩ ቢገኝም ሌሎች ደግሞ በቀይ ፕላኔት ላይ የህይወት ምልክቶችን ሊያመለክት የሚችል ክስተት ነው በማለትም እየተከራከሩ ይገኛሉ። እንግዲህ ከናሳና ከገለልተኛ የስነፈለግ ተመራማሪዎች የተውጣጡ ባለሙያዎችም ፎቶዎችን መርምረው እስካሁን ድረስ ያሰራጩት ይፋዊ መረጃ ባይኖርም ደረስንበት ባሉት ውጤትም ይህ በፀሐይ ስርዓት ውስጥ ካሉት ትላልቅ ሸለቆዎች አንዱ በሆነው በቫሌስ ማሪኔሊስ አካባቢ የተገኘው 2 ሜትር ርዝመት ያለው ጭራማ መሰል የተዘረጉ እግሮችና እጆች ያሉት ይህ ፍጥረትም እስካሁን ድረስ በቀይ ፕላኔት ላይ ከታየው ከማንኛውም ነገር የተለየ የሰውነት መዋቅር ያለው ፍጥረት ያልተለመደ የጂኦሎጂካል ክስተት ነውም ተብሏል። ታዲያ የሴራ ተንታኞችም ስለዚህ ጉዳይ ሰፋ ያለ እውነትም እየተናገሩ ይገኛሉ። ናሳ እውነቱን እየደበቀን ነው እያሉም ይገኛሉ። ምናልባትም ይህ ክስተት በኤአይ የተቀነባበረ ቪዲዮ ሊሆንም ይችላል የሚሉ ግለሰቦችም አልጠፉ። የሰው ልጆችን አእምሮና ስሜት እንዲሁም ደግሞ ፍርሃት ለመቆጣጠር የሚፈልጉ የኤአይ ምርቶች ያቀነባበሩት ምስሎችና ትርክቶችም ሊሆኑ
ይችላሉ የሚሉም አካላት ይህንን ጉዳይ በስፋት ተንትነው ያስቀመጡትም ይገኛሉ። እውነትም በላቦራቶሪና በቴሌስኮፕ ስም ተቀነባብረው የሐሰት ትርክትን ለህዝብ ለዓለሙ ማህበረሰብ የገለጹ የሚገኙ ኤአይዎች ናቸው በማለትም ጥቁምትን የሚሰጡ አካላትም በዚህ ጉዳይ ላይ ሀሳባቸውን እየሰነዘሩ ሲሆን በመጨረሻም እነዚህ አካላት ስለ እነዚህ ፍጥረታት እንድናውቅ ካደረጉን በኋላ ስውር የሆነ መልእክት ወደ አእምሯችን ለማስረጽ እየሞከሩ ነው። እንዲሁም ደግሞ ምድር ደህንነቷ የተጠበቀ አይደለም የሚለውንም መልእክት ወደኛ ለማድረስ ፈልገው ነው ይህንን ቪዲዮ የሚያቀነባበሩት እያሉም ይገኛሉ። ሰዎች ሁልጊዜ በስጋት ውስጥ በማኖር መለኮታዊ ሰላሞችን ለማጥፋትና እንዲሁም ደግሞ ሰዎች በአምላካቸው ላይ መተማመን እንዳይኖራቸው ለማድረግም የተፈጠረ ትርክት ወይንም ደግሞ ሐሰተኛ መረጃ ነው በማለት እየገለጹ ይገኛሉ። ምናልባትም ናሳ በአሁኑ ሰዓት ይህንን መረጃ ያጋራው መዳኛችን ቴክኖሎጂ እንደሆነ እንድናውቅ ቴክኖሎጂ እነዚህን አካላት ካገኘ መፍትሄውም በእጁ እንደሆነ ለማሳየት እየሞከረ ነው እያሉም ይገኛሉ። ባዕዳን ፍጥረታትን ለማዳን በናሳ በዓለም መንግስታት ጥላ ስር ተጠልለው የሚገኙ እነዚህ ተመራማሪዎች የድሮ እምነት ወይንም ደግሞ ሃይማኖት አብቅቶለታል። ምናልባትም በአሁኑ ሰዓት አዲሱን የዓለም ስርዓት ወይንም ደግሞ የሳይንሱን ስርዓት ብትቀበሉ መልካም ነው የሚል መልእክትም ለዓለሙ ማህበረሰብ ለማድረስም እየሞከሩ ነው በማለትም እየተነገረ ይገኛል። እንግዲህ አንዳንድ ግለሰቦች በዚህ ጉዳይ ላይ በሰጡት ሀሳብና አስተያየታቸው ይህንኑ ክስተት ናሳ የለቀቀውን አጭር ምስል ወይንም ደግሞ ቪዲዮ መጽሐፍ ቅዱሳዊ ማስረጃዎችንም በማጣቀስ እየገለጹም ይገኛሉ። እነዚህ ጉዳዮች ምናልባትም ቅዱስ ጳውሎስ በታላቁ መጽሐፍ ቅዱስ ላይ በአየር ላይ ስልጣን ካላቸው ከክፋት መናፍስት ጋር ነው ውጊያችን በማለት የገለጸውን ማለትም በኤፌሶን መልእክቱ ምዕራፍ 6 ከቁጥር 12 ላይ እንደተቀመጠልን እነዚህ በሳይንስ ስም የሚመጡ አጋንንትን ልንዋጋም ይገባል እያሉም ይገኛሉ። በሉቃስ ወንጌል ላይም እንዲሁ ደግሞ በሰማይ የሚሆነው ታላቅ ምልክትና ግርማም ይሆናል ተብሎ የተጻፈውም እንዲህ አይነቱን ምልክት ለማሳየት መጽሐፍ ቅዱስ መጪውን የዓለምን ሴራ እንዲሁም ደግሞ የዓለምን ሕዝብ ወደ የትኛው ስርዓት ለማስገባት እየሞከሩ እንደሆነ በሰማይ ላይም የሚያሳዩን ምልክቶችም የዚሁ ድብቅ ሴራቸው አላማቸው አንዱ የማታለያ ምስላቸው ወይንም ደግሞ ቪዲዮአቸው ሊሆን ይችላል እያሉም ይገኛሉ። እንግዲህ መጽሐፍ ቅዱስ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 11 ላይ ስለነዚህ አይነት ፍጥረታቶች ገልጾልን ወይንም ደግሞ በስፋት ተቀምጦልን ይገኛል። እግዚአብሔር አምላክ እንግዲህ እነዚህ አካላት እውነትን ስላልተቀበሉ እግዚአብሔር የሐሰትን አሰራር ይልክባቸዋል ተብሎም እንደተቀመጠው አሁን ላይ የሚታየው የዲጂታል ምትሃትም ትልቁ ማስረጃ ሊሆነንም ይችላሉ እያሉም ይገኛሉ። ናሳ በተለያዩ ጊዜያቶችም የሚለቃቸው ምስሎች ወይንም ደግሞ እንግዳ ፍጥረታትን አገኘው በማለትም የሚያሰራጫቸው መረጃዎች ሁልጊዜም ቢሆን የሰውነት ቅርጽ ያላቸው ሁለት እጅ ሁለት እግርና ራስ እንዲመስሉም የተደረገበት ዋነኛውም ምክንያት የሰው ልጆችን አእምሮ በስነ ልቦና ለመጥለፍና የሰው ልጆችን ፍርሃት ለመጨመር የሰው ልጅ ከኔ ጋር ይመሳሰላሉ ብሎ እንዲያስብና በቀላሉ በባዕዳን አምልኮ ውስጥ እንዲወድቅ ለማድረግም የተሰራ ሴራ ነው በማለትም እየተናገሩ ይገኛሉ። ይህንን የናሳን ድብቅ እውነት ያጋሩት የሴራ ተንታኞች እንደሚገልጹት ከሆነ እንግዲህ እነዚህ ምስሎች በብዛት በዓለም የሚሰራጩትና የሚስፋፉት ወይንም ደግሞ እነዚህ ምስሎች ተገኝተዋል የሚባሉት ብዙ ጊዜ ዓለም አቀፋዊና ኢኮኖሚያዊ እንዲሁም ደግሞ የፖለቲካ ቀውሶች በዓለም ዙሪያ ሲበራከቱ ነው። እውነቱ ደግሞ ይህ ጉዳይ በዓለምና በተለያዩ ቦታዎች ላይ ግጭቶች ሲበዙ ናሳ አዲስ ምስጢር አገኘው እያለ ይለቃል። ይህም ሆን ተብሎ የሰው ልጅን ንቃት ከእውነተኛው የነጻነት ትግል ለማስራቅና እንዲሁም ደግሞ የሰው ልጅ በዲጂታል ድንቅ አሰራር እንዲገረብ እንዲሁም በሚያቸው ነገሮች ደግሞ ፍርሃቱ እንዲጨምር ለማደንዘዝ ጭምር ነው ይህንን ድርጊት የሚፈጽሙትም እያሉ ይገኛሉ። ይህንንም ጉዳይ እንግዲህ ናሳ አገኘሁት ያለውንም ክስተት በተለይም ደግሞ በተለያዩ ጊዜያቶች ላይ ከምድር ውጪ ባሉ በሌሎች ፕላኔቶች ላይ የሚገኙ መረጃዎች ወይንም ደግሞ የተለያዩ ምስሎችንና ክስተቶችን ጉዳይ በመንፈሳዊ መነጽር የሚያዩ
አንዳንድ አካላትም ይህ ጉዳይ ምናልባትም በመጽሐፍ ቅዱስና በመጽሐፈ ሄኖክ ላይ በመጨረሻ ዘመን ሐሰተኞች ተነስተው ሰማይ ላይ ታላላቅ ምልክቶችን ያሳያሉ ተብሎ የተነገረውም ትንቢት አሁን በናሳ ቴክኖሎጂ እየተፈጸመ ስለመሆኑ ትልቅ ማሳያ ነው በማለትም ሀሳባቸውን አጋርተዋል። ይሁንና ይህ ክስተት ወይንም ደግሞ ይህ ቪዲዮ ይህ ምስል ከኤአይ ጋር አገናኝተው ይህንን መሰል ትንተና ለሰጡት አካላትም የናሳ ተመራማሪዎች እንደገለጹት ከሆነም ይህ ጉዳይ በፍጹም ኤአይ እንዳልሆነም አረጋግጠዋል። ይህ ግኝት ስለ ማርስ ብዙ የማናውቀው ምስጢር እንዳለ ማረጋገጫ ሊሆነን የሚችል ትልቅ ክስተት ነው በማለትም ይህንን ጉዳይ ወይንም ደግሞ ይህንን እውነትም እያረጋገጡ ይገኛሉ። ማርስ ለረጅም ጊዜ ያለፉትን ወይንም ደግሞ በአሁኑ ሰዓት ያሉትን የሰው ልጆችን ትኩረት ከሳቡ ፕላኔቶች ቀዳሚዋም ስትሆን ስለ ፕላኔቷ በየጊዜው አዳዲስ ምስጢሮች መገኘታቸው በጉጉትና በመገረም እንዲመረምሩና እንዲመለከቱም እንዳደረጋቸው ተመራማሪዎች በአሁኑ ሰዓት እየገለጹም ይገኛሉ። በዚህም የሰው ልጅ በማርስ ላይ ለማስፈር ሀያላን ሀገራት እየሰሩ በሚገኝበት ወቅትም እንደዚህ ግራ አጋቢ ፍጥረት መታየቱን ተከትሎ ምሁራን ለምድሪቱ አደጋ እንዳያመጡ ሙከራቸውንም ገታ እንዲያደርጉም ጥቁምትን የሰጡ አካላት ወይንም ደግሞ ተመራማሪዎችም አልጠፉም። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ መረጃችን በአወዛጋቢው ምስልና ቪዲዮ ዙሪያ ያዝንላችሁ ያስቃኘናችሁ ዝግጅታችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።